هذا القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا الحمد لله والصلاة والسلام على رسول الله. السلام عليكم قرآن ويكلي. الحمد لله والصلاة والسلام على رسول الله السلام عليكم ورحمة الله። ዛሬ እስላማዊ ዕውቀታቸውን ለማስፋት ለሚጣጣሩ ወንድሞችና እህቶች የሚሆን አጭር መልእክት አዘጋጅቼ ነው የመጣሁት። መልእክቴ በተለይ ደግሞ ሙስሊሙን ማህበረሰብ ለማገልገል የሚጣጣሩና በቻሉት ልክ ለዲን በመልፋት ላይ የሚገኙ እንዲሁም ዕውቀት የማግኛ መንገዶች የገሩላቸውን ወንድምና እህቶች ይመለከታል። ዋናው መልእክቴ ደግሞ ወጣቶች ሆይ ተናነሱ፣ ያለ አቅማችሁ አትንጠራሩ የሚል ይሆናል። አላህ በቁርአኑ ወፈውቀ ኩል ዚ ዒልምን ዓሊም ከእውቀት ባለቤቶች ሁሉ በላይም አዋቂ አለ ይለናል። ይህ አንቀጽ የሰዎችን በእውቀት መበላለጥ ከማሳየትም አልፎ ከሁላችንም በላይ አዋቂ የሆነውን አላህን ያስታውሰናል። ድሮ ወጣት ሳለን ከጓደኞቻችን ጋር ዒልም ፍለጋ ላይ እንተጋ ነበር። ኢስላማዊ ፕሮግራሞችን እንከታተላለን፣ አዳዲስ መረጃ እናገኛለን፣ ማስታወሻ እንወስዳለን። ያኔ ታዲያ ዕውቀት ሁሉ የተገለጸልን ይመስለናል። ከሌሎች ጋር መከራከር እንደምንችል ሆኖ ይሰማናል። እገሌ እንዴት እንዲህ ይላል፣ እንዲህ የሚለውን ሐዲስ አያውቅም፣ እንዲህ የሚለውን የቁርአን አንቀጽ አልሰማም፣ እገሌ የተባለውን ዑለማ ፈትዋ አልሰማም፣ እንዴት እንዲህ ደፍሮ ይናገራል እያለን ደሊል ብለን ያሰብነውን ሁሉ ሰዎችን ለማጥቃት አከታትለን እንተኩሳለን። እንደውም ላየን ሰው ዕውቀት የምንቀስምበት ዓላማ ከሰዎች ጋር ለመከራከርና ሰዎችን በደሊል ለማጨናነቅ ነበር የሚመስለው። እየቀሰመን የነበረው ዕውቀት መተናነሳችንን ሊጨምረው ሲገባ ከነጭራሹ ነፍስያችንን እያገዘፋት ነበር ሄደው። ይህ የአማኞች ባህሪ አይደለም። በአላህ ማያምን ሰው ዕውቀትን ለማዕረግ ሲል ይማር ይሆናል። ዶክተር እገሌ፣ ፕሮፌሰር እገሌ ለመባል ሲል ሊያደርገው ይችላል። እንደውም ማዕረጉን ከስሙ አስቀድሞ ረገጥ በማድረግ በደረጃ እንደሚበልጥህ እየተጀነነ ሊነግርህ ይችላል። ኢስላማዊ ዕውቀት ግን ከዚህ በተቃራኒው ባገኘው ቁጥር የበለጠ እንድትተናነስ ነው የሚያደርግህ። ዕውቀት ፍለጋ ላይ ሆነህም በተማርክ ቁጥር የበለጠ የሚያኩራራ፣ ሰዎች ላይ ለመፍረድ የሚያስቸኩልህ፣ እገሌ የተባለው ዓሊም ጠማማ ነው፣ እገሌ የተባለው ኢማም የጠፋ ነው እያልክ ሽቅብ የሚያንጠራራ ከሆነ ግን ትልቅ ችግር አለ ማለት ነው። ለመሆኑ የትኛው ዕውቀትህ ነው ወደ ላይ ሽቅብ የሚያንጠራራህ? የትኛው ጥልቅ ቂራአትህ ነው ዑለሞችን ወደ ላይ የሚያሳድብህ? መጀመሪያ እኮ አንተ ሰዎች ላይ ፈትዋ የሚያሰጥ ያክል ዕውቀት ያለህ ሰው አይደለህም። ያለ አቅምህ እየተንጠራራህ ነው። እኔ ለምሳሌ ራሴን ገና ጀማሪ የቁርአን ተማሪ አድርጌ ነው ማየው። ወላሂ ለመተናነስ ብዬ አይደለም ይሄንን እምልህ፣ ከምሬ ነው። ስለ አንዲት የቁርአን አንቀጽ የተወሰነ ነገር ለመረዳት ከ27 ወይም ከ29 ያላነሱ ተፍሲሮችን ማገላበጥ ሊኖርብኝ ይችላል። ሐዲስን በተመለከተ ግን በጭራሽ አፌን አልከፍትም። ምክንያቱም በሐዲስ ዘርፍ ለመናገር የሚያስችል ዕውቀት የለኝም። ከአንድ ሐዲስ መደምደሚያዎችን፣ ኢስቲንባጦችን ማውጣት እጅግ ውስብስብና ከፍተኛ ዕውቀት የሚጠይቅ ተግባር ነው። የሐዲሱ ሰነድ ጉዳይ አለ፣ የሐዲሱ አውድ ጉዳይ አለ፣ የሰሃቦች ረዲየላሁ ዐንሁም አረዳድና የጅማዕ ጉዳይ አለ። ከዚያ ደግሞ የፉቃሃዎች አረዳድና ተረጓጎም አለ። በጣም ብዙ ውስብስብ ጉዳዮች አሉ። ያለ በቂ ዕውቀት እንደፈለክ ቡኻሪን እየከፈትክ ሐዲስ አውጥተህ ከሰዎች ጋር ክርክር ልትገጥም አትችልም። ይህንም በማድረግህ እስልምናን እንዳገለገልክ አይሰማ፣ እንደውም በተቃራኒው ዲን እያጠፋህ ነው። ቀድሞውኑ ነገር ደግሞ የአረብኛ ዕውቀትህ መች በቂ ሆነና ነው ወንድም? ከትርጉሙ ላይ እኮ ነው እያውጣጣህ ወደ ሰዎች የምትተኩሰው። በጣም ደፋር ሰው ነህ። አንድ የሚገርም ታሪክ ልንገርህ እስቲ። አንድ ጊዜ ኢማሙ ሻፊዒ ጋር የሆኑ ወጣቶች መጥተው ያናግሯቸዋል። ሁሉም አረቦች ስለሆኑ የሚነጋገሩት ያው በአረብኛ ነበር። ኢማማችን ሆይ ከእርሶ ሐዲስ መማር እንፈልጋለን አሏቸው። ኢማሙ ሻፊዒ የመለሱት መልስ አስገራሚ ነበር። እኔ የአረብኛ ግራመርን በወጉ ከመማሩ በፊት ሐዲስ ትምህርት ውስጥ የሚገባ ሰው መልእክተኛው ሰለላሁ ዐለይሂ ወሰለም በእኔ ላይ አውቆ ሐሰት የተናገረ ጀሃነም ውስጥ መቀመጫውን ያዘጋጅ ያሉት ዛቻ እውን እንዳይሆንበት እሰጋለሁ ነበር ያሉት። እንግዲህ አስበው፣ አረብኛ ግራመር ለሐዲስ ትምህርት አንድ መስፈርት ብቻ ነው። ኢማሙ ሻፊዒ ለይተው ጠቀሱት እንጂ ሌሎችም ብዙ መስፈርቶች አሉ። ኢማሙ ሻፊዒ ከሀብታቸው 1/3ኛውን ያዋሉት ለአረብኛ ግራመር ትምህርት ነበር፣ 2/3ኛውን ደግሞ ለሐዲስ። ያን ሁሉ አድርገውም ግን ምነው የሀብቴን 2/3ኛውንም ለአረብኛ ግራመር ባዋልኩት ኖሮ ብለው እስከ መመኘት ደርሰዋል። እጅግ የቃላትና የአገላለጽ ጥበብ ሀብታም የሆነውን የአረብኛ ቋንቋ በጥልቀት መማር
እስልምናን ለመረዳት ቁልፍ መሆኑ ለኢማሙ ሻፊዒ ተገልጾላቸው ስለነበር ነው እንዲህ አሉት። አንተ ጀግናው ግን 2 የአረብኛ ግራመር ኮርስ ስለወሰድክ አሊያም የነህውና ሰርፍ ሳምንታዊ ሐለቃ በመስጊድ ስለተከታተልክ ብቻ አረብኛን የምታውቅ ሐዲስ ላይ ማስተያየት መስጠት የምትችል ይመስልሃል? አይምሰልህ፣ አትሳሳት። እኔና አንተ ሐዲስ ላይ መደምደሚያ ለመስጠት በፍጹም አቅሙ የለንም። መደምደሚያና አስተያየት መስጠት የሙሐዲሶችና የዑለሞች ሚና ነው። እንደ ቀልድ ባነበብካት መጣጥፍ ሚጢጢ ጥናት ወይም ግንጥል ጽሑፍ ላይ ተመስርተህ ምን እንደሚል እንኳ ትርጉምን ሳታውቅ በኮንፊደንስ ሌሎች ሰዎች ላይ ጥቃት መሰንዘር አሳፋሪና አውዳሚ ተግባር ነው። አዎ ነቢዩን ሰለላሁ ዐለይሂ ወሰለም ወክለህ መናገር ከባድ ነው። አዋቂ የሆንክ መስሎህ ነው እንጂ ገና ምንም አላወክም። ነፍስያህን አስተንፈስ፣ ለእውቀት ባለቤቶች ተናነስ፣ ራስህን ዝቅ አድርግ። ቁርአኑ ፈስአሉ አህለ ዚክር ኢንኩንቱም ላ ተዕለሙን፣ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ነው የሚለው። በድጋሚ የኢማሙ ሻፊዕይን ንግግር ላስታውሰህ። በቂ የአረብኛ እውቀት ሳይዙ የሐዲስ ዘርፍ ውስጥ ገብተው በእኔ ላይ አውቆ የዋሸ ጀሃነም ውስጥ መቀመጫውን ያዘጋጅ የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ በእነሱ ላይ እንዳይረጋገጥባቸው የሚሰጉ መሆናቸውን የነገሯቸው። ሐዲስ አስተምሩም ብለው ለመጡት አረቦች አስበው። ሰዎቹ እኮ አረቦች ናቸው። ኢማሙ ሻፊዒ ግን አረብኛ አትችሉም፣ ችሎታችሁ በቂ አይደለም፣ ስለዚህ ሐዲስ አላስተምራችሁም እያሏቸው ነው። ሱብሓነላህ። አንተ ዛሬ ደልቶሃል። በእንግሊዝኛ ሐዲሱን ጉግል ላይ ሰርች ታደርጋለህ። ስለ ሐዲሱ ማብራሪያ ሸርህም ሆነ ስለ ታሪካዊ አውዱ የምታውቀው አንዳች ነገር ሳይኖር ሐዲስ ላይ አስተያየት ለመስጠት ራስህን ብቁ አድርገህ ታያለህ። ይህ ነፍስያን መኮፈስ እንጂ እስልምና ማገልገል በፍጹም እንዳይመስልህ። ራስህን አታታል። ደግሞም ገና ወጣት ነህ። ወጣትነት ሁሉንም ነገር ነጭና ጥቁር አድርጎ ነው የሚያሳየህ። ሁሉንም ነገር መረዳት የምትችል ይመስልሃል። እውቀት እያለኝ እንዴት ሰዎች ሐሳቤን ይቃወማሉ ብለህ ትበሳጫለህ። ነገ ዕድሜህ ጨምሮ ስትበስል ነው ምን ያክል አላዋቂ እንደነበርክ የሚታወቅህ። ያወቅክ መስሎህ መሳሳትህን ትረዳለህ። ግን ሁሉ ነገር ካለፈ በኋላ ነው። ግድግዳው ጋር ከመጋጨትህ በፊት ራስህን አረም። ሰዎችንም ራስህንም ከጎዳ በኋላ ከምትነቃ አሁን ንቃ። በአንተው አካሄድ ሄደው ብዙ ጉዳት አድርሰው መከራ ከመከራቸው ሰዎች ስህተት ዛሬ ላይ ተማር። የምናገረው ራሴንም ጨምሬ ነው። እኔም እንዳንተው ሁሉንም ነገር የማውቅ መስሎኝ ብዙ አጥፍቻለሁ። የእውቀት ባልተቤቶች ስር መማር ስጀምር ግን በብዙ ጉዳዮች ላይ አፌን አለመዝጋቴ እንደ ጉዳኝ ተረድቻለሁ። አሁን ላይ ሰዎች ፍቅህን ወይም ሐዲስን የተመለከተ ጥያቄ ሲጠይቁኝ በጭራሽ አልመልስም። አላውቅም፣ በሐዲስ ዙሪያ እውቀት የለኝም ብዬ በግልጽ ነው መነግራቸው። ስለ ቁርአንም ስጠይቅ ዑለሞች የሰጡትን ተፍሲር አይቼ የተለያዩ አስተያየቶችን አንብቤ እነግራችኋለሁ ነው የምለው። ቁርአንን አስመልክቶ የተወሰነ ጥናት ለማድረግ የሚያስችለኝን ነገር ቢይዝም በሐዲስ ዘርፍ ግን አፌን የምከፍትበት ድፍረት የለኝም። ይህ ታዲያ አቂዳ ነክ ርዕሶችንም ጨምሮ ነው፣ ሐዲስን ብቻ አይደለም። በአቂዳ ጉዳይ ቂራአት ይኖር ይሆናል። ይህ ማለት ግን በአቂዳ ዘርፍ ክርክር ማድረግ ትችላለህ ማለት አይደለም። በፍጹም አትሸወድ። ዲናዊ የእውቀት ዘርፎች በሙሉ ባላሟላቸው መስፈርቶች የተሞሉ ናቸው። ብቃቱ የለህም። ተማሪ ከሆንክ አትኩሮት ሰጥተህ ተማር። የምትማረው ከሌሎች ጋር ለመከራከር ብቻ ከሆነ ግን ራስህን ፈትሽ። ነፍስያህንና ኩራትህን ከሰዎች መደበቅ ትችል ይሆናል፣ ከአላህ ግን ልትደብቀው አይቻልም። አንድ መጠጥ ሻጭ ሙስሊም የሚሠራው ወንጀል ግልጽ ነው፣ ሊደብቀው አይችልም። መጥፎም ተግባር ነው። አንተም ግን በቀልብህ የተሸከምከው ኩራትና ነፍስያ እጅግ ከባድ ወንጀል ነው። ኩራትህ ነጥብ ያክል እንኳን አላህ ዘንድ ከባድ ወንጀል ነው። አንተ መጠጥ ሻጩን አይተህ ትበሳጭና ሙስሊም ሆኖ እንዴት እንዲህ ቆሻሻ ሥራ ይሠራል ብለህ ትጮህ ይሆናል። ግን ወደ ራስህ ተመልከት። ነፍስያ ገዝፋ የገበያውን ዕውቀት ወደ ኩራት ከለወጠችው፣ የምትማርበትንም ዓላማ ክርክርና ንትርክ ካደረገችው፣ አንተ በእርግጥም ከባድ ችግር ውስጥ ነህ። ራስህን ፈትሽ፣ ተጠንቀቅ። አንድ የመጨረሻ ምክር ልስጥህና ልጨርስ። ዑለሞችን ከማማት ተጠንቀቅ። አንድ ዓሊም ሲያጠፋ እንኳ ሌሎች ዑለሞች ለርማት ሐሳቡን የሚቃወሙት መጀመሪያ አላህ እንዲመራው ዱዓ አድርገውለት ነው። ምክንያቱም ያ ዓሊም በአላህ ዘንድ ያለውን ቦታ ስለማያውቁ ነው። አንተም ተጠንቀቅ። እያማኸው ያለኸው በሕይወት ያለም ሆነ የሌለ ዓሊም በአላህ ዘንድ ያለውን ደረጃ አታውቅም። አላህ ስህተቶቹንና ወንጀሎቹን ምህረት ያድርግለት አያድርግለት አታውቅም። ደግሞም አንተ ስህተት ነው ብለህ ያሰብከው ሁሉ ስህተት ላይሆን ይችላል። ምን ቁርጥ አድርገህ ስሙን በክፉ ታነሳለህ? አላህ እኮ ለሌሎች አማኞች እንድንተናንስ እንጂ ዝቅ ዝቅ እንድናደርጋቸው አይፈልግም። አንድ ሰው ደግሞ አሰላሙ አለይኩም እስካለህ ድረስ እንደ ሙስሊም ልትቆጥር ይገባል። ቁርአኑም ቢሆን ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለስተ ሙእሚና፣ ሰላምታ ለሚሰጣችሁ ሰው ሙስሊም አይደለህም አትበሉ ነው ያለን።
ዛሬ ግን አንተ አሰላሙ አለይኩም እያለ ሰላምታውን ልትመልስለት ይተናነቃል። ይህ ሰውዬ ጠማማ ነው። ሰላምታ ልስጠው አልስጠው፣ ተከትየው ልስገድ አልስገድ፣ ዱዓውን ልቀበለው አልቀበለው እያልክ ትወዛገባለህ። በጣም አሳፋሪ ነው። አላህ በምንገበየው ዕውቀት የምንተናነስ ያደርገን። ዑለሞቻችንንም ከእውቀት ጋር የመተናነስ ጥበባቸውን ለእኛ የሚያወርሱበትን ጥንካሬ ይስጣቸው። ሁላችንንም አላህ ትክክለኛ እውቀት ፈላጊ ያድርገን። ምላሳችንን መሰብሰብና መተናነስንም ያግራለን። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህንን ትምህርት ከወደዱት ሼር ያድርጉት። ማን ያውቃል፣ ምናልባት በእርስዎ ሰበብ ብዙዎች ይመሩበት ይሆናል።